የአማራ ህዝብም ዛሬ ዕለተ አርብ ላይ ነው ሲል በአማራ ህዝብ ላይ እየደረሰ ያለውን ጭፍጨፋና በትላንትናው ዕለት በምስራቅ ጎጃም ዞን ናርጅና ናውጋ ወረዳ ገደብ ከተማ ላይ ከ120 በላይ ንጹሃን በአገዛዙ የድሮን ጥቃት የተጨፈጨፉበትን ዕለት በማሰብ የአማራ ህዝብ እየከፈለ ያለውን መከራ አስታውሶ ጽፏል። ለነገ ተስፋ እየተሰቃየ ነው። ለነገ ሰላም እየተዋጋ ያለው የአማራ ህዝብ ለነገ ትውልድ አንድነት ዋጋ እየከፈለ ነው። ነገን ከመጥፋት እየተፋለመ ነው። ለአዲሱ ትውልድ ውድ ህይወቱን እየሰጠ ነው። ከ100 ዓመት በፊት የጀመረ ስቃይ ዲያበቃ አንድያ ነፍሱን እየሰጠ ነው። ትቢተኛን ሊያስተነፍስ በየጫካው በየጠሻው እየተሰቃየ ነው። ቁማር የተጫወቱበትን በቃሊል በዚህች ዕለተ አርብ እየታገለ ነው። ያ ትንቢት የተነገረለት አማራን የሚያድነውም ፋኖ ከዕለተ አርብ ላይ ያለውን ህዝብ ለማዳን ከአምላኩ እንደተማረው በጦርነት በውጊያ በረሃብ በጥም እየተሰቀለ ነው። በትክክል ዕለተ አርብ እንዳለፈ ትንሣኤ ይመጣል። የአማራ ህዝብም ይህን ቀን እንደሚያልፍ እርግጠኛ ይሁን። ዕለተ አርብ ለእውነተኞቹ ለእናታችን ቅድስት ድንግል ማርያምና ለሐዋርያው ዮሐንስ በጣም ከባድ ሐዘን፣ ጭንቀት፣ መከራ እንደነበር ማስታወስ ግድ ይላል። በእርግጥ ዛሬ ዕለተ አርብ ላይ ስለሆንን በንጹሃን ላይ ጭፍጨፋ በማድረግ የበቀል እርምጃ በመውሰድ የአማራ ህዝብን አንበረክካሉ ብሎ የተነሳው ፋሺስቱ አብይ አህመድና የሀገሪቱን ጦር በማዝመት አየር ኃይሉን በመጠቀም ሰላማዊ ሰዎችን መጨፍጨፉን ተከትሎ ድርጊቱ ሁሉም ወገን ሊያወግዝ እንደሚገባ ጥሪ የቀረበ ሲሆን የአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር ዛሬ በጠላት ላይ የተወሰደውን ታሪካዊ እርምጃ ተከትሎ በክብር የተሰዋ የክፍለ ጦሩ መሪ ሻለቃ መንበሩ ጌትየን መስዋዕትነት በተመለከተ መግለጫ አውጥቷል። ክፍለ ጦሩ ባወጣው በዚሁ መግለጫ ፋኖነት ራስን ለአማራ ህዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙ ፊት ለፊት እየተጋፈጡ ሺውን አንጋለው በክብር ለአማራ ነጻነት እየተሰዉ ነው። ሻለቃ መንበሩ ጌትዬ የዚሁ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑት ጀግኖች አንዱ ነበር ሲል አስታውሷል። ሻለቃ መንበሩ ጌትዬ ለህዝብ ነጻነት ሲል የሞቀ ቤቱን ትቶ ከሰሜኑ ጦርነት ጀምሮ በአቀስታ ግንባር ከአሰላለቃ ኤፍሬም አጥናፉና ከሌሎችም ጓዶቹ ጋር ሌት ከቀን በዱር በገደሉ ሲንከራተት የነበረ ጓዳችንና መሪያችን ነበር። ጓድ ሻለቃ መንበሩ ጌትዬ ከሰሜኑ ጦርነት እስከ አሁን ባለው የህልውና ተጋድሎ የሰራው ጀብዱና የመሪነት ጥበብ ልዩና አይረሴ ነበር ሲል ክፍለ ጦሩ ባወጣው በዚሁ መግለጫ ጠቅሷል። ጓዳችን ሻለቃ መንበሩ ጌትዬ በመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትላልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህ ዛሬ ዕለተ አርብ ላይ ስለሆንን መከራው ሊከብደን፣ ሐዘኑ ሊዘምብን፣ ጭንቀቱ ሊብስብን፣ የኑሮ ውድነቱ ሊያስጨንቀን፣ በየዕለቱ የሞት ዜና ወገባችንን ሊሰብረው፣ የድሮን ድምፅ፣ የመድፍ ጋጋታ፣ የጀት አሽከርካሪት ቅስማችንን ሊሰብረው፣ ብዙ ድርጊቶች መሸከም ሊከብደን ይችላል። አዎ ዕለተ አርብ በጣም ከባድ ነው። ቅድስት ድንግል ማርያም ልጇን አጣለች። አንተም የምትወደውን ጓደኛህን፣ ልጅህን፣ አባትህን፣ ቤተሰብን ልታጣ ትችላለህ። በዕለተ አርብ የማትፈተነው ነገር የለም። ይህን ሁሉ መከራ በትዕግስት በጽናት በእውቀት በእምነት ማለፍ ያስፈልጋል። አለበለዚያ ትንሣኤ አይመጣም። ከነዚህ ቀናት በኋላ አማራ ትንሣኤ ይመጣል። ህዝባችን ከሌሎች ማህበረሰቦች እኩል እንደ ሰው ይታያል። በፈለገው ቦታ ሀብት ንብረት ያፈራል። በፈለገው ቋንቋ ያወራል። በመታወቂያ መገደሉ ያበቃል። ፍትህ ያገኛል። በርስቱ ይኖራል። በታሪኩ ይፎክራል። ባህሉና እምነቱን በነጻነት ያከብራል። ዳር ድንበሩን ይጠብቃል በማለት ለትንሣኤው ሰላም ያድርሰን። ትዕግስት፣ ጽናት፣ እምነት፣ እውነት ሲል ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ የዛሬ ወቅታዊ ጉዳያችን በትላንትናው ዕለት ሚያዝያ 9 ቀን 2017 ዓ.ም ምስራቅ ጎጃም ዞን ናርጅና ናውጋ ወረዳ ገደብ በተባለችው አነስተኛ ከተማ ከ120 በላይ ንጹሃን የተጨፈጨፉበትን የድሮን ጥቃት አስታኮ የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ያወጣውን መግለጫና ይህንኑ ጥቃት ለመመከት ዛሬ በፋኖ በኩል የተወሰደውን እርምጃ ተከትሎ መስዋዕትነት የከፈለው የሻለቃ መንበሩ ጌታዬን ታላቅ ጀግንነትና የሱን መስዋዕትነት አስታኮ ምክትል ሰብሳቢና ወታደራዊ አዛዡ ሻለቃ ዝናቡ ልንገረው ያወጣውን መግለጫ እንዲሁም ትንሣኤን አስታኮ በፋኖ በኩል የአማራ ህዝብ እየከፈለ ያለው መከራና የነገ ተስፋውን በተመለከተ የተሰጡ አስተያየቶችን አካተን ይዘን ቀርበናል። እኛም ትላንት በምስራቅ ጎጃም ናርጅና ናውጋ ወረዳ ገደብ ከተማ ከ120 በላይ ንጹሃን የተጨፈጨፉበትን የድሮን ጥቃት እያወገዝን በድርጊቱ ለተጨፈጨፉ ንጹሃን የተሰማንን ሀዘን እየገለጽን ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናት እንመኛለን። በየፕሮግራማችን መሃል የምትሰሙት ሰቆቃ በትላንትናው ዕለት ሚያዝያ 9 ቀን 2017 ዓ.ም ከ120 በላይ ንጹሃን አርሶ አደሮች በዘር ጨፍጫፊው አብይ አህመድ ገደብ ከተማ ላይ በድሮን ጥቃት ከተጨፈጨፉ በኋላ በአካባቢው ያሉ ነዋሪዎች ሀዘናቸው ሲገልጹ የታዩበት እርምጃ ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለክርስትና እምነት ተከታዮች ለስቅለት በዓል እንዲሁም ለትንሣኤ በዓል እንኳን አደረሳችሁ እያልን አስቀድመው መልካም ምኞታችን እንገልጻለን። ከፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን።
የአማራ ህዝብ ዕለተ አርብ ነው። የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በትላንትናው ዕለት የተካሄደውን ጭፍጨፋ አስታኮ ካወጣው መግለጫ በፊት የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበላ አለሙ ዘሪሁን ስቅለትን አስታኮ ሰፈረውን አስተያየት አጠር አድርገን ይዘንላችሁ አስቀድሞን እንቀርባለን። የአማራ ህዝብ ዕለተ አርብ ላይ ነው። እግዚአብሔር ዓለምን ከፈጠረ ከ7 ዓመት በኋላ የሰው ልጅ ወደ ፍዳ ወርዷል። ለ500 ዓመታት በስቃይ ኖሯል። ምንም ጽድቅ ቢሰራ ገነት ለመግባት ተከልክሎ ቆይቷል። ከነበረበት ክብር ተዋርዶ በኃጢአት በጸጸት በፍዳ እንዲኖር ተገዶ ይህን ያህል ዘመን በተስፋ ጠብቋል። ወደ ነበረበት ክብሩ ለመመለስ ዕለተ አርብን መጠበቅ ነበረበት። ዕለተ አርብን ለመድረስ 5500 ዘመን መታገስ ነበረበት። ይህን ዘመን ነቢያት ተንብየውለታል። ጻድቃን አልቅሰውለታል። ባህታውያን ተሰውደውለታል። ብዙ መስዋዕት ተሰውተዋል። ነቢያት በመጋዝ ተሰንጥቀውበታል። ሱባኤ ተቆጥሮለታል። ያቺ ዕለተ አርብ የስቃይ የጭንቀት የመከራ የግርፋት ወዳጅና ከሃዲያንን የለየች ቀን ብትሆንም ነፍስ ሁሉ በጉጉት ይጠብቋት ነበር። በዚህች ዕለት ክርስቶስ ካልሞተ ድህነት እንደሌለ ይታወቅ ነበርና ነው ሲል አስተያየቱን አስፍሮ የአማራ ህዝብም ይህንን ዘመን ከ100 ዓመት በላይ በጉጉት ጠብቆታል። ብዙዎች የፖለቲካ ነቢያቶች ይህን ቀን ጠብቀዋል። ፕሮፌሰር አስራት ወልደየስን ጨምሮ ብዙዎች ንጹሐን ተጨፍጨፈውበታል። ብዙ ፓርቲዎች ዋጋ ከፍለውበታል። ብዙዎች መነኮሳት የአማራ ህዝብ ጭፍጨፋን የሚያስቆም ኃይል እንዲነሳ ሱባኤ ይዘውበታል። መቼውን በቃችሁ የሚለን የሚሉ የእናቶችና የህፃናትን ባፈሶበታል። ብዙዎች አማራ የሚታደግ ኃይል እንዲመጣ ተስለዋል። ከአምላካቸው ጋር አንገታቸውን አቅንተው በአርሞ አውርተዋል። ብዙዎች ሞተውበታል። ጀነራል አሳምነው ጽጌን ጨምሮ ብዙዎች አማራን የሚያድን ኃይል እንዲነሳ በመጽሐፍ ጽፈዋል። ዕለተ አርብ ለመድረስ ኢየሱስን ብዙ ሺህ ህዝብ ተከትሎታል። ውበቱን አድንቋል። በታምራቱ ተደንቋል። ባበረከተው ህብስ ተሻምቷል። በፈውሱ ተደስቷል። ዕለተ አርብ ዕለት ግን ኢየሱስ ክርስቶስ ስለ ሰው ልጅ ዘላለማዊ ድህነት ሲል 6666 ጊዜ ተገርፈዋል። ምራቅ ተተፍቶበታል። የሸዋ አክሊል እንዲያጠልቅ ተደርጓል። በባዶ እግሩ እንዲጓዝ ተደርጓል። ራቁቱን ሆኗል። መራራ እንዲጠጣ ተገዷል። መስቀል ተሸክሞ እንዳይሄድ ተደርጓል። እጆቹ በሚስማር እንዲቸነከሩ ሆኗል። እግሮቹ ተቸንክረዋል። ደሙ ፈሷል። ስጋው ተቆራርሷል። ለሰው ልጆች ሞቷል። ኢየሱስ ክርስቶስ ይህን ስቃይ ባይቀበል ኑሮ ትንሣኤ ባልመጣ ነበር። የሰው ልጅ ዘላለማዊ ድህነት ባላገኘ ነበር። ስለዚህ ዕለተ አርብ የለቅሶ ደስታ፣ የስቃይ ሐሴት፣ የመከራ ተስፋ ናት በማለት የአማራ ህዝብም ዛሬ ዕለተ አርብ ላይ ነው ሲል በአማራ ህዝብ ላይ እየደረሰ ያለውን ጭፍጨፋና በትላንትናው ዕለት በምስራቅ ጎጃም ዞን ናርጅና ናውጋ ወረዳ ገደብ ከተማ ላይ ከ120 በላይ ንጹሐን በአገዛዙ የድሮን ጥቃት የተጨፈጨፉበትን ዕለት በማሰብ የአማራ ህዝብ እየከፈለ ያለውን መከራ አስታውሶ ጽፏል። ለነገ ተስፋ እየተሰቃየ ነው። ለነገ ሰላም እየተዋጋ ያለው የአማራ ህዝብ ለነገ ትውልድ አንድነት ዋጋ እየከፈለ ነው። ነገን ከመጥፋት እየተፋለመ ነው። ለአዲሱ ትውልድ ውድ ህይወቱን እየሰጠ ነው። ከ100 ዓመት በፊት የጀመረ ስቃይ ዲያበቃ አንድያ ነፍሱን እየሰጠ ነው። ትቢተኛን ሊያስተነፍስ በየጫካው በየጠሻው እየተሰቃየ ነው። ቁማር የተጫወቱበትን በቃሊል በዚህች ዕለተ አርብ እየታገለ ነው። ያ ትንቢት የተነገረለት አማራን የሚያድነውም ፋኖ ከዕለተ አርብ ላይ ያለውን ህዝብ ለማዳን ከአምላኩ እንደተማረው በጦርነት በውጊያ በረሃብ በጥም እየተሰቀለ ነው። በትክክል ዕለተ አርብ እንዳለፈ ትንሣኤ ይመጣል። የአማራ ህዝብም ይህን ቀን እንደሚያልፍ እርግጠኛ ይሁን። ዕለተ አርብ ለእውነተኞቹ ለእናታችን ቅድስት ድንግል ማርያምና ለሐዋርያው ዮሐንስ በጣም ከባድ ሐዘን፣ ጭንቀት፣ መከራ እንደነበር ማስታወስ ግድ ይላል። በእርግጥ ዛሬ ዕለተ አርብ ላይ ስለሆንን መከራው ሊከብደን፣ ሐዘኑ ሊዘምብን፣ ጭንቀቱ ሊብስብን፣ የኑሮ ውድነቱ ሊያስጨንቀን፣ በየዕለቱ የሞት ዜና ወገባችንን ሊሰብረው፣ የድሮን ድምፅ፣ የመድፍ ጋጋታ፣ የጀት አሽከርካሪት ቅስማችንን ሊሰብረው፣ ብዙ ድርጊቶች መሸከም ሊከብደን ይችላል። አዎ ዕለተ አርብ በጣም ከባድ ነው። ቅድስት ድንግል ማርያም ልጇን አጣለች። አንተም የምትወደውን ጓደኛህን፣ ልጅህን፣ አባትህን፣ ቤተሰብን ልታጣ ትችላለህ። በዕለተ አርብ የማትፈተነው ነገር የለም። ይህን ሁሉ መከራ በትዕግስት በጽናት በእውቀት በእምነት ማለፍ ያስፈልጋል። አለበለዚያ ትንሣኤ አይመጣም። ከነዚህ ቀናት በኋላ የአማራ ትንሣኤ ይመጣል። ህዝባችን ከሌሎች ማህበረሰቦች እኩል እንደ ሰው ይታያል። በፈለገው ቦታ ሀብት ንብረት ያፈራል። በፈለገው ቋንቋ ያወራል። በመታወቂያ መገደሉ ያበቃል። ፍትህ ያገኛል። በርስቱ ይኖራል። በታሪኩ ይፎክራል። ባህሉና እምነቱን በነጻነት ያከብራል። ዳር ድንበሩን ይጠብቃል በማለት ለትንሣኤው ሰላም ያድርሰን። ትዕግስት፣ ጽናት፣ እምነት፣ እውነት ሲል በጭፍጨፋው ማግስት ዛሬ ዕለተ ትንሣኤን አስታኮ የአማራ ህዝብ ዕለተ አርብ ላይ ነው ሲል ባሰፈረው አስተያየት ጽፏል።
በትላንትናው ዕለት የተወሰደውን የድሮን ጭፍጨፋ ተከትሎ ከአማራ ፋኖ በጎጃም ወታደራዊ መምሪያ የተሰጠውን መግለጫ አስከትለን እናቀርባለን። የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው የትላንቱን ጭፍጨፋ አስታኮ መግለጫ ያወጣ ሲሆን በዚሁ የዛሬው መግለጫ የአማራ ሕዝብ በመንግስት መር የፋሽም ስርዓት ውስጥ የዘር ጭፍጨፋ ፍጅት በጋድ ሲደረግበት መቆየቱ ውሎ ያደረ ሀቅ ነው። ሕዝባችን እየደረሰ ያለበትን ዘር ተኮር ጭፍጨፋን ለማስቆምና የህልውና ስጋቱን በመቀልበስ ማህበራዊ እረፍቱን ለማግኘት የሚያደርገውን ተጋድሎ ዛሬም እንደቀጠለ ነው። ቢሆንም ግን ከቅርብ ጊዜ ወዲህ ይህ ሰው በላ ስርዓት የሽንፈትና ልሁ መወጫ ንጹሃንን ካደረገ ውሎ አድሯል። በዚህም ባለፉት 17 ቀናት ውስጥ ብቻ በቀጠናችን ሜጫ ወረዳ ብራቃት ከተማ ላይ መጋቢት 22 ቀን 2017 ዓ.ም ከ50 በላይ ንጹሃንን፣ ትላንት በስቲያ ሚያዝያ 8 ቀን 2017 ዓ.ም በባህር ዳርና ይልማና ዴንሳ ወረዳ ከ24 በላይ ንጹሃን የአብይ አህመድ ቅልብ እግረኛ ሰራዊት ወገኖቻችንን እጅጉን አሰቃቂ በሆነ ሁኔታ ሲገድል፣ ትላንት ሚያዝያ 9 ቀን 2017 ዓ.ም ደግሞ በናርጅና እናውጋ ወረዳ ልዩ ስሙ ገደብ በተባለ ቦታ ላይ ከ120 በላይ የሚደርሱ ንጹሃንን በድሮን የአየር ላይ ጥቃት ጨፍጭፏል። በሁሉም ጥቃቶች ላይ እናቶች፣ ሽማግሌ አባቶችና ህጻናት የጥቃቱ ሰለባ ሆነዋል። የአማራ ህዝብ እያደረገ ያለውን ተጋድሎ በድል እንደሚቋጭ የሚረዱ በቀቀኖች የማይቀርላቸውን ሽንፈት በበቀልና ቂም አካሄድ ለመውጣት የሞከሩ ነው። የትኛውም አይነት ግፍ መከራም ሆነ ዘር ተኮር ጭፍጨፋና ፍጅት መጠንና ቅርጹ ይቀየር እንጂ ጫካ ያስወጣን ዋና አመክንዮ ነው። በመሆኑም የመላው የፋኖ ሰራዊታችን ህዝባችን ላይ የተደረገ ያለውን እልቂት ሌት ከቀን በማሰብና የጠላትን የመረረ ጨካኝነት በመርዳት ለአጸፋዊ ምላሽ ወትሮ ዝግጁነትን በማረጋገጥ በተጠንቀቅ እንድትቆሙ እናሳስባለን ሲል በዚሁ መግለጫ ጥሪ አቅርበዋል። በዚሁ መግለጫ የአድማ ብተና የፖሊስ ሚሊሻ አባላት የአብይ አህመድ ፋሺዝም ስርዓት ወገኖቻችሁ ላይ የሚያደርሰውን እልቂት በመረዳት ያደረጋችሁት ያለውን አገዛዙን የመክዳት ሂደት እንድታጠናክሩ እያሳሰብ አሁንም ቢሆን ከጠላት ለምትከዱ ወገኖች ሁሉ አስፈላጊውን አቀባበል እያደረግን መሆኑን እንድትረዱ እናሳውቃለን ሲል ጥሪ አቅርበዋል። ሁሌም ማለዳ የፀሐይን በምስራቅ መውጣት እርግጠኛ እንደሆንን ሁሉ የአማራ ህዝብ አሸናፊነት መንበር እንደሚከሰት እውን መሆኑን እየገለጽ ህዝባችን ስቅለት በሆነ ውጣ ውረድ ውስጥ እያለፈ ቢሆንም ለሚያደርግልን ዘርፈ ብዙ ትብብር እናመሰግናለን ሲል በዚሁ መግለጫ አስታውሷል። በመጨረሻም በመግለጫው ባቀረበው ጥሪ በማማትና ስቅላት ያላለፉ ትንሳኤውን አያውምና በምንከፍለው ዋጋ ሁሉ ጽናትን በመላበስ ህዝባችንን የድል ባለቤት ለማድረግ አስፈላጊውን ዋጋ ሁሉ እንደምንከፍል ቃል እየገባን የትግሉ ዓላማና ግብ ቅድስናን በመትከል ለመስዋዕትነት እንድንዋደቅ እያሳሰብን ዘላለማዊ ክብርና ሞገስ ለትግሉ ሰማዕታት እንዲሆን እንመኛለን በማለት የአማራ ፋኖ በጎጃም ምክትል ሰብሳቢ ሻለቃ ዝናቡ ልንገረው በዚሁ መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ ጭፍጨፋው በተፈጸመበት ሰዴ ከተማ የነበረው የጠላት ኃይል ሙሉ ለሙሉ መደምሰሱን የአማራ ፋኖ በጎጃም ዛሬ ባወጣው መግለጫ የገለጸ ሲሆን በዚህ ሂደት በናርጅና እናውጋ በዲማና አካባቢ የተንቀሳቀሰው እግረኛ ወራሪ የአብይ አገዛዝ ጦር ሙሉ ለሙሉ መደምሰሱን ከአካባቢ የወጣው መረጃ ይገልጻል። በዚህ ውጊያ ላይ በመሳተፍ መስዋዕትነት የከፈለው የአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር መሪ ሻለቃ መንበሩ ጌትዬን በተመለከተ ክፍለ ጦሩና የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ አጠር ያለ መግለጫ አውጥተዋል። የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ባወጣው በዚሁ መግለጫ የሻለቃ መንበሩ ጌትዬ መስዋዕትነት ታላቅ መሆኑን ዘክሯል። ፋኖነት ራስን ለአማራ ህዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙ ፊት ለፊት የተጋፈጡ ሺውን አንጋለው በክብር ለአማራ ነጻነት እየተሰዉ ነው። ሻለቃ መንበሩ ጌታዬ የዚሁ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑ ጀግኖች አንዱ ነበር። ሻለቃ መንበሩ ጌታዬ ለህዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓዶቹ ጋር ሌት ተቀን በዱር በገደሉ ሲንከራተት የነበረ ጓዳችንና መሪያችን ነበር። ጓድ ሻለቃ መንበሩ ጌታዬ ከሰሜኑ ጦርነት እስከ አሁኑ ባለው የህልውና ተጋድሎ የሰራው ጀብዱና የመሪነት ጥበብ ልዩና ይረሴ ነበር። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትላልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ በደጋዳሞት በጎንጂ ቆለላ በቡብኝ በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ
መሪነት ጥበብ የግዙፉን የተፈራ ዳምጤ ክፍለ ጦር ሰብሳቢ ሆነው በዘመቻ አንድነት በሞጣ በቆንጂ ጎለላ ወይን ውሃ በቡቡኝ ድጎ ጽዮን ትላልቅ ጀብዶችን የሰራ ሲሆን ለአብነትም ቢቡኝ ድጎ ጽዮን ላይ በመራው የአንድ ቀን ኦፕሬሽን ከ96 በላይ ጠላት ደምስሶ ምርኮኛና ቁስለኛ በየአይነቱ ያደራረበ ጀግና እንደነበር በዚሁ መግለጫ ጠቅሷል። ደመላሹ ሻለቃ መንበሩ ጌትዬ በዛሬው ዕለት በምስራቅ ጎጃም ሰዴ ሙጃ ላይ ጠላት ሙሉ በሙሉ ደምስሶ ድሉን ሊቋጭ ትንሽ ሲቀረው በመጨረሻ ሰዓት በቀረው ጥይት ራሱን ሰውቶ የአባቶቹን ታሪክ የሰራ ልበ ሙሉ ጀግና መሆኑን የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደር አዛዥ ሻለቃ ዝናቡ ልንገረው ባወጣው በዚሁ መግለጫ ጠቅሷል። በዚሁ መግለጫ ማጠቃለያ መላው ሰራዊታችን ህዝባችንና የትግላችን ደጋፊ በሙሉ በጓዳችን ሻለቃ መንበሩ ጌታዬና በተጨፈጨፉ ንጹሃን ስም ለምናውጀው ዘመቻ ወትሮም ዝግጁነታችሁን አጠናክራችሁ ትዕዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ጥሪ እናስተላልፋለን በማለት በመግለጫው ጠቅሶ ካንተ በፊት እኔ ሞትልሃለሁ ያልከኝ ስለሆን ለኔ የተለየ ጥልቅ ሐዘን ቢሆንም የተሰዋህለትን ዓላማ ዳር ለማድረስ በጽናት እስከ ሞት ታምነን እንታገላለን። ነፍስ ባጸደ ገነት ያኑርልን በማለት ትላንት በወገኖቹ ላይ የተፈጸመውን ጭፍጨፋ ለመመከት ዛሬ በተደረገው ተጋድሎ ላይ በክብር በመጨረሻ ራሱን የሰዋው ሻለቃ መንበሩ ጌትዬን በተመለከተ አስተያየቱን አስፍሯል። በንጹሃን ላይ ጭፍጨፋ በማድረግ የበቀል እርምጃ በመውሰድ የአማራ ህዝብን አንበረክካለሁ ብሎ የተነሳው ፋሺስቱ አብይ አህመድና የሀገሪቱን ጦር በማዝመት አየር ኃይሉን በመጠቀም ሰላማዊ ሰዎችን መጨፍጨፉን ተከትሎ ድርጊቱ ሁሉም ወገን ሊያወግዝ እንደሚገባ ጥሪ የቀረበ ሲሆን የአማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር ዛሬ በጠላት ላይ የተወሰደውን ታሪካዊ እርምጃ ተከትሎ በክብር የተሰዋ የክፍለ ጦሩ መሪ ሻለቃ መንበሩ ጌትዬን መስዋዕትነት በተመለከተ መግለጫ አውጥቷል። ክፍለ ጦሩ ባወጣው በዚሁ መግለጫ ፋኖነት ራስን ለአማራ ህዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙ ፊት ለፊት እየተጋፈጡ ሺውን አንጋለው በክብር ለአማራ ነጻነት እየተሰዉ ነው። ሻለቃ መንበሩ ጌትዬ የዚሁ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑት ጀግኖች አንዱ ነበር ሲል አስታውሷል። ሻለቃ መንበሩ ጌትዬ ለህዝብ ነጻነት ሲል የሞቀ ቤቱን ትቶ ከሰሜኑ ጦርነት ጀምሮ በአቀስታ ግንባር ከአሰላለቃ ኤፍሬም አጥናፉና ከሌሎችም ጓዶቹ ጋር ሌት ከቀን በዱር በገደሉ ሲንከራተት የነበረ ጓዳችንና መሪያችን ነበር። ጓድ ሻለቃ መንበሩ ጌትዬ ከሰሜኑ ጦርነት እስከ አሁን ባለው የህልውና ተጋድሎ የሰራው ጀብዱና የመሪነት ጥበብ ልዩና አይረሴ ነበር ሲል ክፍለ ጦሩ ባወጣው በዚሁ መግለጫ ጠቅሷል። ጓዳችን ሻለቃ መንበሩ ጌትዬ በመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ መሪነት ትላልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ በደጋዳሞት በጎንጪ ቆለላ ቢቡኝ ድጎ በአዴት ምላጭ በር በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ በአማራ ፋኖ በጎጃም የታላቁ የሁለተኛ ተፈራ ዳምጤ ክፍለ ጦር ሰብሳቢ ሆኖ በዘመቻ አንድነት በሞጣ በቆንጂ ቆለላ ወይንሃ በቢቡኝ ድጓ ጽዮን ትላልቅ ጀብዶችን የሰራ ሲሆን ለአብነትም ቢቡኝ ድጓ ጽዮን ላይ በመራው አንድ ቀን ኦፕሬሽን ከ96 በላይ ጠላት ኃይል መደምሰሱን ምርኮኛና ቁስለኛ በየአይነቱ ይደራረብ የነበረ ጀግና እንደነበር ክፍለ ጦሩ በበኩሉ ባወጣው በዚሁ መግለጫ ጠቅሷል። ደመላሹ ሻለቃ መንበሩ ጌትዬ በዛሬው ዕለት በምስራቅ ጎጃም ሰዴ ላይ ጠላት ሙሉ በሙሉ ደምስሶ 3 ስናይፐር 2 ብሬን ከ68 በላይ ነፍስ ወከፍ መሳሪያ 28 የሞርታር ቅንቡላ ከተገኘ በኋላ ድሉን ሊቋጭ ትንሽ ሲቀረው በመጨረሻ ሰዓት በቀረው ጥይት ራሱን ሰውቶ የአባቶቻችንን ታሪክ የሰራ ልበ ሙሉ ጀግና ነው ሲል ክፍለ ጦሩ በበኩሉ ባወጣው መግለጫ ጠቅሷል። መላው ሰራዊታችንን ህዝባችንን የትግላችን ደጋፊዎች ሙሉ በጓዳችን ሻለቃ መንበሩ መስዋዕትነት የተሰማንን ሀዘር መሪ ነው በማለት ሻለቃ መንበሩ ጌትዬ በየመድረኩ ሁሉ በእያንዳንዱ መድረክ ሲናገር ሁሌም ከናንተ በፊት እኔ ሞትላችኋለሁ ይል ነበር በማለት ቃሉን ያከበረ ጀግና መሆኑን ጭምር አስታውሷል። ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። እናንተስ የስቅለት በዓልን የምታስቡና የክርስቶስን መከራ የምታስታውሱ የክርስትና እምነት ተከታዮችን ጨምሮ ኢትዮጵያን ይህንን የመሰለ ጭፍጨፋ በህዝብ ላይ ያካሄደ ያለውን አገዛዝ በአንድም ሆነ በሌላ መንገድ አለማውገዝና ከህዝብ ጎን አለመቆም ንጹሃን እየተጨፈጨፉ ዝምታ መምረጥና ማህበራዊ ሚዲያን ለማይገቡ ተግባራት መዋል በዚህ ደረጃ ሰላማዊ ሰዎች በጠራራ ፀሐይ ከህዝብ በተሰበሰበ ሀብት በተገዙ የጦር መሳሪያዎች ሲጨፈጨፉ ምንም እንዳልተፈጠረ አድርጎ መመልከትና እንደተለመደ ተግባር ማየት ግን ውሎ አድሮ ቢያንስ ከህሊና ተጠያቂነት እንደማያድን ማስታወስ ይገባል። በምስራቅ ጎጃም ዞን ናርጅና ናውጋ ወረዳ ገደብ ከተማ ያለ ኃጢአታቸው በድሮን ለተጨፈጨፉ ከ120 በላይ ንጹሃን ሞት የተሰማንን ሀዘን እየገለጽን እንዲህ አይነቱ ፋሺስታዊ ተግባር ሁሉም ወገን ሊያወግዘው የሚገባ ሟች ቤተሰቦችና ዘመዶች መጽናናትን እንመኛለን። ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።
ወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።